ወርቁ ልሸጠው እንዴ? ለምን መሳይ ትጨነቂ? ብሩን ያስገባለታለሽ። አይሆንም መድብል፣ ከዚህ በላይ ለእኔ ምንም ብር እንድታወጣ አልፈልግም። እኔ ደግሞ ስጦታ እንድትሸጪልኝ አልፈልግም። ያው አስገብቼለታል። እንዴት እንደምከፍለው ችግር የለውም። በጣም ነው የማመሰግነው። አይዞሽ በቃ ትጨናነቂያለሽ እንዴ? እንዳትተኝ ታገል። ችግር የለውም። ኧረ በእናትህ በወንድ ልጅ አምላክ በእናትህ ተወኝ። መድብል ምንድን ነው የማደርገው? ቃልቀል ፈሪ ነው ይነግረዋል። ስለዚህ እሱ ከስልክ ማጥፋት አለ። ቆይ አብርሽ ከመጣ ምንድን ነው የማደርገው? ይለየዋል፣ ያውቀዋል። ጽጌ ጆሮህ ነው ወይስ የመድብልን ድምፅ ነው የሰማሁት? ኧረ ጆሮሽ አይደለም መድብል ራሱ ነው እንዴ። ለምን ሲባል ቆየት ይበልና በሸት ሲል ትገባላችሁ። ስራ ይዘናል። ስራ? አንተ መድብል ኧረ ክፈትልን። ይቅልብኝ እኮ አይደል? ከአንድ ከ30 ደቂቃ በኋላ ተመለሱ። አመሻሽ ሲል ተመለሱ አልኩኝ አይደለም እንዴ? ይኸውልህ መድብልዬ፣ እናንተ ምንም አድርጉ፣ እኛ እኮ ምንም አይመለከተንም በእናንተ መሀል። ግን እኔና ጽጌ በጣም ስለደከመን ኪችንን ቢሆን ቆልፈን እንቀመጣለን። አስገባን አሁን። ወቸ ጉድ! እንዳንጣላ እዛው ሰላም እንዳትለኝ። ምን አደረኩሽ ግሌ? አይ በቃ እንዴ ሰው ሰላም በል ብሎናል። ሰላም የምትለኝ አንተ። እና በሚገርም ሁኔታ እንግዲህ መድብልን ያክል አፍቃሪ ማግኘት በዚህ ምድር ላይ ምንኛ መታደል የሚለው ቃላት የማይገልጸው ፍቅረኛን ያገኘችው። እንግዲህ መድብል እንደሚታወቀው በብዙ ሁኔታዎች እንደምናየው ጀግና፣ አስተዋይ፣ ብርቱ፣ እያንዳንዱን ነገር በአካሄዱ፣ አረማመዱ፣ አስተሳሰቡ፣ ለድርጊቶች የሚሰጠው ምላሽ፣ ነገሮችን የማይበት መንገድ ልዩ፣ ጥበበኛ፣ ጀግና፣ አስተዋይ፣ በቃ ወንዳ ወንድ ሁሉን ነገር አሟልቶ የሰጠው ኮራ ያለ ቀብረር ያለ ጀነን ያለ ጋይስ የትኛውን ቦታ የማይገኝ የተናገረውን ነገር ደግሞ ሳያሳካ የማይቀር እያንዳንዱን ነገር በትዕግስትና በትዕግስት የሚያይ ታውቃላችሁ። በቃ ከቃላት በላይ ቃላት የማይገልጹት ምርጥና ድንቅ ሰው ማለት መድብል ነው። ስለዚህ እንግዲህ የዚህ ሰው ተፈቃሪ ወይም ደግሞ እሷ አፍቃሪ መሆን ይህ ጋይስ ከመታደልም በላይ ጸጋ ነው። በቃ በጣም ማለት ነው። እና በጣም ደስ የሚል በቃ በቃል የማይገለጽ ሁኔታዎች ናቸው ያሉት። እንግዲህ በጣም ነው ደስ ያለን እያንዳንዱን ነገር ለማየት እንደሞከር ነው። በጣም ነው የሚያስደስተው። በጣም ነው ደስ የሚለው። በጣም ያምራል ሁኔታ ነገሩና እንግዲህ ትናንትና በቃ ያ ጨበሬ ልጅ ትዝታ የምትባል ጉርጥ ልካ እንግዲህ እሷ ልታስደፍራት የሆነ እርምጃ ልታስወስድባት በነበረ ሰዓት ላይ እንደው መድብል ምነው በደረሰ እንደው ከሰማይ ዱብ ባለ እያልኩኝ እኔ ራሱ እየተመኘሁ ነበረ የእውነት ማለት ነው። እና ደግሞ በሚገርም ሁኔታ በቃ በዛም ብሎ ደረሰላት። ታውቃላችሁ ያው የመጀመሪያው ተንከሲስ ነው የመጣው። ግን በቃ ከተንከሲስ ቀጣይ ተንከሲስም እግዚአብሔር ይስጠውና ለሱ ደወለለት እና በቃ እንዴት ብዬ ልንገራችሁ ጋይስ፣ በጣም ነው ደስ ያለኝ። እሱ መጥቶ ከጎኗ ሆኖ በቃ ይዞሽ ሲላት ያንን ውርጋጥ እንግዲህ አፈር ከደሜ ሲያበላው በቃ ምን ብዬ ልንገራችሁ ጋይስ፣ ምን ብዬ ልግለጽላችሁ? በቃ የተሰማኝ ስሜት በጣም ደስ የሚል ስሜት ነው የተሰማኝ። በቃ እያንዳንዱን ነገር የወሰደበት እርምጃዎችን የወሰደበት መንገድ፣ ሁኔታዎችን ያየበት መንገድ በቃ እያንዳንዱ ነገር በጣም የሚገርም የሚደነቅ ነበረ ጋይስ። በቃ እያንዳንዱ ነገር እና በጣም ነው ደስ ያለኝ እኔ ለራሴ በጣም በቃ እያንዳንዱ ነገር በቃ ወጣ ገባ ብሎ ውሳኔዎቹን ሲያስራምድ ልጁንም በቃ ተልኮ ምንድን ነው እንዴት እሷ ላይ እንደዚህ ጨከንክባት? እሷ እየለመነች እንደዚህ ነበር አይደለ?
ወንድነትን ጉልበት ተጠቅመህ እሷ ልትደፍራት በቃ ልጅነቷ ልትቀማት ህይወቷ ልታበላሻት የነበረው ሰው። ስለዚህ ታዲያ አሁን ምን ቀረህ? እና ያኔ እሷ ስትለምን ራርታላት ነበር ነው ያለው። የምር በጣም ተመችኝ ጋይስ። ምክንያቱም እሱን በቃ ኧረ በእናትህ በወንድ ልጅ አምላክ ምናምን ሲለው ነበር ሲለምነው ማለት ነውና በእናትህ ምናምን እንደ ያንተ ምናምን አለው እንዴ እኮ እሱ እንደዚህ እሺ በእናትህ ምናምን ከማለት በፊት ለሷ እንደዚህ ራርቶላት ነበር። አራራላትም እኮ ላራራላት ይቅርና ማለት ነው በቃ እሷን ካልገደልኩኝ ብሎ ዘጭ ዘፍ ሲል ነበረ። እርምጃ ለመውሰድ ሲያደርግ የነበረው ነገር በጣም የሚገርም ነበረ። በጣም የሚያስጠላ አስተሳሰብ ሁሉ በቃ የወረደ የዘቀጠ ነበር። እንግዲህ እንደፈለገ ተጫውቶባት። የሚገርመው ደግሞ ይሄ መደፈሯ ብቻ አይደለም። ይሄ መደፈሩ እንዳለ ሆኖ በሽተኛ ነው ታውቃላችሁ። በጣም አይገርማችሁም? በቃ በሽተኛ ነው። በእርግጥ ትዝታም ብለዋለች መጀመሪያ ቶሎ በልና በቃ አስተላልፈ ሄድ ነው ያለችው። ይች ቆሻሻ ማለት ያስተላልፋትና እኔ አሁን የጓጓሁት ደግሞ ምን እንደው ታውቃላችሁ ጋይስ? ያንን እንትን ብላ እሱ አሁን መድብል የእጁን ሲያሰጠው ዋጋውን ሲሰጠው ወጡ ሳይሆን በግዱ ይለፈልፍ የለ አትዛታይም። በቃ እውነታው ሲታወቅ ያን እውነታው ሲታወቅ ምን አይነት እርምጃ ሊወሰድ እንደሚችል በቃ በተለይ ትዝታ ስትጋለጥ ታውቃላችሁ። በቃ ትዝታ ስትጋለጥ እዚህ ጋር ማየት እንዴት እንደናፈቀኝ ነው የምላችሁ ጋይስ፣ እንዴት እንደናፈቀኝ። ምክንያቱም እያጨበጨበች ያለችው እሷ ነች። ይሄን ሁሉ ውሳኔም ይሄኛውም ልጁ በእርግጥ ያው እንደዚህ ለምድ ነው፣ ግን ደግሞ ደውላ ይሄንን በቀል ይሄን ሴራ እንዲያሰር ያደረገችው እሷ ነች። ስለዚህ ምንም እሱም ያውቀው ጉዳይ የለውም። እሷን አጣንሳሽቱ ሁኔታውንም እንደዚህ አይነት እርምጃ እንዲወስድ በቃ እሷ ናት ኦልሬዲ መበቀል የፈለገችው። እሷን መበቀል ስለፈለገ ማበላሸት ስለፈለገች ያው እንግዲህ ይሄ ሁሉ ሴራ አብርሽን አገኘዋለሁኝ በሚል ተልካሻ ምክንያት ነው እሷም ይሄንን ሴራ እያሰረች ያለችው። ግን የሚገርመው ይሄኛው ልጅ ለራሱ የእሷ የመጀመሪያ ፍቅረኛው ነበር እና በቃ እንደውም በሽታ ራሱ እንዳለባት እሱ ራሱ ሲነግራት ነበርና ተመርምሬ ያለሁ እኔ ጤነኛ ነኝ አንተ ነህ ምናምን እያለችው ነበርና እሱ ራሱ አይ እሱን እንኳን ተይው እያላት ነበር እንደሰማችሁትና በቃ በዚህ ልክ የወረደች ሰው ግን ደግሞ የሰው ህይወት ለማበላሽት አንዳንድ ሰዎች እኔ ከሞት ሰርዶ ይብቀል አለች አያሉ ቤተሰቦቻችን ሲተርፉ እና አንዳንድ ሰዎች የራሳቸውን ህይወት በራሳቸው አሽሮ ችግር ውስጥ ከገቡ በኋላ ድጋሚ የእናንተን ህይወት ለማበላሸት እናንተንም የማይሆን ነገር ውስጥ ለማስገባት በቃ የሚሄዱበት መንገድ በጣም ከባድ ነው። በቃ በጣም ማለት ነው ቤተሰቦቻችን እና እሷም እንግዲህ ይሄን ያደረገችው ገባችሁ። በቃ እያንዳንዱ ነገር ምንም በማይመለከታት ዲያክራ የራሷን ህይወት አበላሸች። ከዛ ደግሞ ተመለሰች መጣችና እዚህ ጋር በቃ የሰው ህይወት ካላበላሸው ብላ ይኸው ሽንጧን ገትራ አሸሽ ግዳሜ ትላለች። ከእንደዚህ አይነት ሰው እግዚአብሔር ይሰውረን ነው። ሌላ ምንም ሊባል አይችልም። ምክንያቱም በጣም ከባድ ነው ጋይስ፣ በጣም ማለት ነው ከሚባለው በላይ እና ያው ሁኔታዎች እንግዲህ በዚህ መልኩ ነው እየታዩ ያሉት። ግን ደስ የሚለው መድብል መጥቶ ሁሉንም ነገር ልክ ልኩን አስይዞታል። ይሄ ደግሞ በጣም ደስ የሚል ነገር ነው። በቃ እያንዳንዱን ነገር በቃ ቦታ አስይዞታል ማለት እንችላለን እና በጣም ነው ደስ የሚለው። እኔ በራሴ በጣም ደስ ብሎኛል ውድ ቤተሰቦቻችን። ስለዚህ ሁሉም ነገር እንግዲህ ቀጣይ ደግሞ እንደሚስተካከል ተስፋ አለን። እናንተም ውድ ቤተሰቦቻችን እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁ ሁኑ እንላለን። ቤተሰብ ቀጣይ እንግዲህ አዳዲስ ቪዲዮ ይዘን እንመጣለን። እስከዛ የእናንተ አብሮነት ለኛ በጣም ትልቅ የሚያስፈልገንና ወሳኝ ጉዳይ ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻ አብራችሁን ሁኑ። ቀጣይ ደግሞ እንግዲህ መድብል ዋጋውን ይሰጠዋል። ትዝታ ትጋለጣለች። ከዛ እያንዳንዱ ነገር
ይፋ ይወጣል ማለት ነው። በቃ ልኩም ሁሉም ነገር ልክ ከመልክ መስመርና መስመሩን ይይዛል። ስለዚህ ሁሉም ነገር ጥሩ ይሆናል ማለት ነው ውድ ቤተሰቦቻችን። ምክንያቱም በእንደዚህ መልኩ ተለባብሶ የሚቀር ምንም አይነት ነገር ስለሌለ እና ውድ ቤተሰብ ይሄን ይመስል ነበረ። አብራችሁን ቆዩ። ሰላም ነው።